እንዴት ዋላችሁ? እንዴት ዋልክ ካሌብ? እንዴት ነሽ? ሰላም እንዴት ነህ? ትሁት እንዴት ነሽ? ኧረ አባዬ የሆነ ነገር በላት። ገና ለገና ካሌብን ከሴት ጋር አየሁት ብላ እኮ ነው እንደዚህ የምትለው። አሁንም እኮ መፍቱ ፍቻ አልፈጸምንም። እሱም እኮ ሌላ አላገባም። ፍቅረኛ ግን ይዟል። አንቺም እኮ ልፋታ ብለሽዋል። መቼም ምንም ሳትይዥ አይደለም። የካሌብ አባት ትዕግስቴን እያስጨረስከኝ ነው። የካሌብ አባት ነው ያልሽው? አዎ አባዬ እንድልህ ፍትሃዊ መሆን አለብህ። ቃሉን ማወቅሽ ይገርማል። አንተም እኮ እንደ መጥፎ ነው የምታየኝ። የኔ ምን ይጠቅምሻል? ራስሽን ታውቂው አይደል? ብዙ ባታናግሪኝ ጥሩ ነው። በመጀመሪያ እንዲህ ባታናግሪኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለሁም። እኔ ነኝ ራሴ። ስለነገርከኝ አመሰግናለሁ። ልብ የሚሰብር መስሎኝ ነበር። ቲና ካሌብን ለትዳርም ሆነ ለፍቅርም አትፈልገውም። የአባቱን ንብረት በስሟ ካዞረ በኋላ እነሱን ማባረርና ከቤት ማስወጣት የራሷን ሕይወት መቀጠል እንጂ ለካሌብም ሆነ ለካሌብ አባት ምንም አይነት ቦታ የላትም። አሁን ላይ ታዲያ ቤትና ንብረቱን በእጅ ያደረገች መስሏት ከቤት አስወጣቻቸው። ካሌብም ሆነ አባባ ምንም ሳያቀረመርሙ ሳይናገሩ ከቤት ወጡላት። ግን የቤቱ ንብረት በእሷ ሳይሆን በእነሱ ነበር። አዙረን ልሻል ያሏት ፎርጅ ነው። ግን ካሌብ በጣም ተናዶና ስሜቱን መቆጣጠር ያቃተበት ምክንያት ቢኖር እሆንሃለሁ ብላ አብረው የቀጠለችበት ጊዜና ሰዓት ወቅት ብዙ ስለነበረ እያወቀ እሱም ሀቁን ለማውጣትና ለማወቅ የጣረበት ጉዳይ ሰፊ ቢሆንም አሁን ግን ትሁት የምታደርገው ነገር ትክክል ስላልነበረ ቲና ተንግዲህ ወደ አንቺ የኔ ሚስት አይደለሽም፣ አታስፈልጊኝም፣ ቲና የምትባል ሚስት አላውቅም፣ ተቤቴ ብታስወጭኝም ወደፊት ግን ለኔ ያለው አይቀርም በማለት በንዴት ሲናገራት አይተናል። አሁን ላይ ለማንኛቸውም ንግግር ሆነ ቦታ የላትም። ቤትና ንብረቷን እሷ ስለመሰላት የምትናገረውንም አታውቀውም። የካሌብ አባትንም አንቱ ስትል የነበረውን አሁን ላይ አንተ እያላይ ስታዋርድና ክብሩን ዝቅ ስታደርግ አይተናል። ይህ ማለት ከእንግዲህ ወዲያ ምንም አያመጡም በማለት በመናገርና በማናለብኝነት የምትናገራቸው ቃላቶች በጣም የሚያስጠላና የሚያስጠይቅ ክብርን ዝቅ የሚያደርግ ነው። ግን በመካከል ሆኖ ሲሳቀቅና እንዲሁም ደግሞ በጣም ሲፈራ ነበር። ይህን የፈራበት ምክንያት ቢኖርም የቲና ድርጊት ልክ ላለመሆኑና እንዲሁም ደግሞ ካሌብም ሆነ የካሌብ አባት አስቀድመው ነቅተው ሁሉን ነገር እንዲያወቁ ሲያውቅ ነበረ። ትሁት ግን ምንም አልመሰላትም። ለምን? ስታውቅ ስለነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ከጎናችን ለሆናችሁ በሙሉ ከልብ እናመሰግናለን። ኛው ሚስት የምትሰቃየው ሰራተኛ ትሁት በአለፈው ቪዲዮችን ላይ እንዳየ ነው ቲና የምትባለዋ የካሌብ ሚስት ነኝ ብላ የቤት ንብረቱን በስሜ ከተደረገልኝ ማንንም ከቤት አሳስቀምጥም፣ እንደፈለኩ ማባረርና ማስወጣት ሙሉ መብት አለኝ እያለች በአለፈው ቪዲዮዎችን ላይ ዛቻም ሆነ ቁጣም ግልማቴ የምትላቸውን ሁሉ በትሁት ላይ ስታራምድ ነበር። ካሌብም እንዳየውና እንደተመለከተው ሁሉም ትክክል እንዳልነበረ ካወቀም በኋላ አያገባሽም፣ ቲናን አርፈሽ ብትቀመጭ ይሻልሻል፣ ትሁትን ከቤት የማስወጣትና የማባረር ሙሉ መብት የለሽም። እኔ ቤቴ እንዲሰራልኝና እንድትኖር ያደረኳት እኔ እንጂ አንቺ አይደለሽም በማለት ካሌብ ሲናገራት ነበረ። ቲና ግን ለሰው ማለት ክብር ስለሌላት እንዲሁም ደግሞ ካሌብንም ሆነ የካሌብን አባት ፈልጋቸው እንዳልገባች አይተናል። ለምን የገባችበት ምክንያት የካሌብ አባት ህመምተኛ ሆኖ ከቤት ስለቀረ ቤትና ንብረት በስሜ ከፈርሞልኝ ወይም የካሌብ ሚስት ከሆንኩ ደግሞ ከካሌብ ጋር ተጋብተን ብንፋታ እንኳ ንብረቱን ሁለት አድርጌ የመሄድ መብት አለኝ በማለት በማቀድና በማለም ነበር የገባቸው። ካሌብም ሆነ ግን የካሌብ አባትን የታመመ ሰው አይድንም ማለት አይቻልም እና ከህመማቸው ካገገመ በኋላ ካሌብም አባቱን በደስተኝነት ከህመሙ ካገገመለት በኋላ የቲናን ግን ሀረካትና እንዲሁም ደግሞ ድርጊቶች በሆኑ ተንኮሎች ስለገቡት ለማረጋገጥ ያክል በቅርብ እንጋባ የሚል ጥያቄ እንዲያቀረበላት ብናይም እሷም ምንም አማራጭ ስለሌላት የምትፈልገው አንድና አንድ ገንዘብ ስለነበረ አግብታው ነበር። ግን ካሌብን ታግባው እንጂ
አታፈቅረውም፣ አትወደውም። ንብረትና እንዲሁም ገንዘቡን ብቻ ስለፈለገች የራሴ ፍቅረኛ መወደው የምትለው ዳኒ ከጎኗ ይዟታል። ዳኒ ግን በጣም ትክክል ያልሆነበት ምክንያት ፍቅረኛው ሌላ ሰው አግብታ ወደ እሱ ገንዘብ ይዛ ትመጣ ምን መስሎት እንዳየው ባናውቅም ግን በሀሳቧ ተስማምቶ ቤትና ንብረት ወርሳ እንዲመጣለት እየጠበቀ ነበር። ሰርቶ ሲቀይርና ቤትና ንብረት የራሱ ኃላፊነት ወስዶ ሲቀመጥ በራሱ ገንዘብ ሲለወጥ እንጂ ሚስቱ ሌላ ባላ ገብታ የሚያመጣችው ንብረትና እንዲሁም ገንዘብ ለሱ ብትሰጠው ትክክል አይመጣም። ለሱም አይቻለውም። ማለት ሚስት በነፃነት ብትገባ የምትፈቀር እንጂ ገንዘብ ቤትና ንብረት ከሌላ ወንድ ጋር አብራ ውላ አድራ ወይም ተኝታ የምታመጣው ገንዘብ ባልም ሆነ ፍቅረኛም በፍጹም የማይገባው ነው። ዳኒ የሚባለው ግን አላቅም የወንድ አሞት ይኖረው አይኑሮ ባላውቅም እንኳ ግን ወንድ ነኝ የሚል አለው። ደግሞም አንድ ሰው የሆነ ትተት ሆነም አንድ ነገር ሲያለም በጀግንነትና በራሱ ቆርጦ መሆን አለበት። እየተንቀጠቀጠና እየተርበተበተ እባክሽን የምትሰሩ ነገር ትክክል አይደለም እያለ ሁልጊዜ ከሚነግራት አይገባኝም ብሎ ከነገሮች ሁሉ ማጉለል ይችል ነበር። አንቺም ፍቅረኛ አይደለሽም ደግሞ ሚስቴ ወደፊት አብረሽ ልቀጥያችን ብሎ ማቆም ሲገባው ግን የአባባንና ወይም ደግሞ የካሊብን አባት ንብረትና ገንዘብ ውርሳ እስከምትመጣ እየጠበቀ ነበር። የካሊብ አባትም ሆነ ካሊብም ነቅተው ስለነበሩ ግን በተከታታይ በምትሄድበትም እና የምታደርገውንም ስራ እየተከታተላት ነበር። ላይ ታዲያ የፎርጅ የቤት ንብረት የሚያሳልፍ እንዲሁም ደግሞ የእሷ ስምና ማህተም የተመታበትን ወረቀት ኮፒ በማድረግ ያመጥተው ይህ ከእንግዲህ በኋላ ቤትና ንብረቱን በአንቺ አዙሮንልሻል በማለት ከተጋቡም በኋላ ያንን ወረቀት ለቲና አስረክበዋታል። ቲናም በደስታ ፍንድቅድቅ በማለት የምትናገረውን ግራ በተጋብታለች። ግን እየዋለች ስታድር የምታስበው ሀሳብ ትክክል አልነበረም። ወረቀቱን በእጇ ካዜ በኋላ ካሊብንም እንደማያስፈልጋትና እንደማትወደው የምታሳይበት ሀረካት ነበር። እንዲህም ሲላት ደግሞ መቆጣጠር በመካከል ላይ ዳኒን ማረጋገጥና የቲና ወንድም ይሁን አይሁን ለማወቅ ያክል እባክን አግባ፣ የራስ የምትለውን ፍቅረኛ ያዝ፣ አለዛ አንተ ምን አይነት አላማ እንዳለህ አናውቅም በሚሉበት ምክንያት የማትታወቅ የሆነ ዝም ብላ የማይወዳትና የማያፈቅራትን ልጅ አምጥቶ ነበር። ያችንን ፍቅረኛ ከአባባም ሆነ ከካሊብም ካስተዋወቃቸው በኋላ እሷም የፍቅረኛ ቤተሰቦች ናቸው በማለት ከአባባም ሆነ ከካሊብ መገናኘት ጀምራለች። ካሊብም አንዳንዴ እቤት መታ ክትመለስ ይሸኛት ነበር። በዛም አጋጣሚ ቲናና ዳኒ ከመንገድ ላይ ሲያልፉ በነበረበት አጋጣሚ ካሊብ ያችን የዳኒ ፍቅረኛ የምትባለዋን ሲሸኛት አይታ ነበር። ቲናም የምትናገረው ግራ ገባት። የምትሆነውን አጣችው። ምን ማለት ነው? እንዴት እንዲህ ይሸኛል? ይችናት ማለት ነው ወደፊት የሚያገባት እያለች ወጣም ትጮህ ጀመረ። ዳኒም እባክሽ ተይው፣ ቆይ አንቺ የምትፈልጊው ቤትና ንብረቱን አይደለም እንዴ ከማንኛውም ሰው ጋር ቢውልና ቢቆም ቢሄድ ምን አይገባሽ? አንቺ የምትፈልጊኝ እኔን ለፍቅረኛም ለትዳርም ነው። ካሊብን ደግሞ ለገንዘብና ለንብረቱ እንጂ እሱን አታፈቅረውም። እኔን ነው ሳ ለምን እንዴት ትቀኛለሽ? እንዴት አናደርሽ? በማለት ዳንም ተቆጥቶ ጥቷት ይሄዳል። ካሊብም ሆነ የካሊብ አባት ተቤት ለቃችሁ ትወጣላችሁ አስወጣችኋለሁ ብትላቸው እንኳን ምንም ድንጋጤና ግድ ያልሰጣቸው ነበር። በዚህም ሀሳብ ሆኖባት ነበር ቲና። አሁን ላይ ደግሞ እኔና ካሊብ ተጣልተናል ባለችበት አጋጣሚም ሌላ ሚስት ድረዋለሁኝ አንቺን ቢፈታሽም ችግር አይመጣም በማለት አባባ ተናግረዋት ስለነበረ ካሊብን ከሌላ ሴት ጋር ስታዩ ደሟ ተንተከተከ። ቲናም በዚህ ተነስታ በንዴትና በመበሳጨት ከቤት ስትመጣ እቤት ውስጥ ቁጭ ብለው አባባም ሆነ ትሁት ቲና ተውጭ ላይ ስትገባ ያየችውን ነገር ማመን አልቻለችም። ከቤት ማስወጥቼ እነዚህን ማባረር አለብኝ። እኔ በእነሱ ምክንያት መበሳጨትም ሆነ መናደድ አልፈልግም። አሁን ላይ እንደውም የፈለግኩትና የምፈልገውን ነገር ስላገኘው
እነሱ ከኔ ቤት የሚቀመጡበት ምንም አይነት ምክንያት የለም እያለች ትናገር ነበር። ዲያኒም ኧረ እባክሽን ተረጋጊ፣ ይህን መበሳጨትና መናገርሽ ይህን ምላስሽን ወታ አድርገው ይሆን በማለት ይናገራታል። ዲያኒ ያቅ ነበረ አባባን በታመሙ ጊዜ እንዲህ ህልም ቢሆንበት እንኳ ተነስተው የሚሰሩትና ድርጊታቸውን በሙሉ ያቅ ነበር። አሁን ላይ ደግሞ ቤቱም የኔ ነው ከቤት አስወጣቸዋለሁ በምትልበት አጋጣሚ እንኳን ችግር የለም ያኔ ምንም ሀሳብና ድንጋጤ ባልገቡበት ምክንያት አጋጣሚም ዳኒ ያሳስቦት ነበር። ይህ ነገር ያልተጨነቁትና ያላሰቡበት ቤቱን በስሟ ላዞሩሏት ይሆናል። ፎርጅስ ቢሆን ከእንግዲህ ወዲያ ባይወጡላትስ፣ እሺ ባይሏትስ ምንም የሆነውን ነገር ማወቅ እችላለሁኝ በማለት በጭንቀትና እንዲሁም ደግሞ በፍራቻ ውስጡ ተሞልቶ ስለነበር ምንም አላላት። ጠብቅ አሁን ላይ ከቤት አስወጣቸዋለሁ እያለች ቲና ካጠገቡ ስትሄድ የልቅስ አይደለም ሌላ ሰው ለማስወጣት የራስሽን ሳንጣ አዘጋጂ፣ አስወጣለሁ ሲሉ መውጣትም እንዳለ ማወቅ አለብሽ በማለት ዳንም ይናገራት ነበር። ቲና ግን የማንንም ምክርና ሀሳብ አትሰማም። የምትፈልገውና የምታደርገውን ሁሉ በራሷ ሀሳብና አስተያየት የሚሄድ እንጂ የማንንም ሀሳብ ለማራመድ ፍላጎት የላትም። በመበሳጨትና በመቆጣት ስትሄድ ከቤት ውስጥ ያገኘችው አባባንም ትሁት ቡና ፍልታ ቁጭ ብላ ከታች ቡና እየቀዳች እና እንዲሁም ከካሌብ ጋር ውጭ ላይ ትትዝናና ያየቻት ሴት እቤት ቁጭ ብላ ስታገኛት በጣም ደነገጠች። ይቺ ደግሞ ማናት? ከየት አመጣችኋት? ምንድናት? ጋጤ ብትሞላ እንኳ ካሌብ ግን ስላወቅና ንግግሯ ሁሉ ስለገባው ምንድን ነው በማለት ሲመለከታት ዳኒ ግን ደነገጠ። ያሰበበትና የተጨነቀበት ምክንያት ቢኖር አንደኛ ከቲና ጋር ፍቅረኛዋ እንጂ ወንድሙ አይደለም፣ ሁለተኛ ደግሞ ከነ ካሌብ ጋር የተቀመጠችዋ አዲስ ልጅዮ ፍቅረኛ አይና በማለት ለትሁት እና ለካሌብም ለአባባ ማስተዋወቋቸው ነበረ። ስለዚህ አሁን ላይ ጥያቄና እንዲሁም ደግሞ ሁሉ ነገር የተደራረበብኝ እኔ ላይ ነው በማለት ዲያኒ ደንግጦ ነበር። ይህንንም ለማድረግ ግራ ተጋብቷል። አሁን ላይ ግን ቲና የምታደርገው ነገር ትክክል አይደለም። ይህ ነገር ፎርጅጅ መሆኑ ታይገባት ቀርቶ እንጂ ብታውቅ ኑሮ ሳጥለጥ ብላ ትኖራለች። አሁን ላይ ግን በምታደርጋቸው ድርጊቶች በመቸኮሏ ምክንያት ተቀዲማ እሷ መውጣቱ አልቀረም። ትሁት ግን ከቤት ውስጥ ምንጊዜም ሳትወጣና ሌላ ችግርና ስቃይ ባልወጣበት በራሷ ችግር ሳይሆን በጀግንነቷና በስራ ታማኝነቷ ከቤት ውስጥ ዘላቂ እንድትሆን አድርጓታል። አሁን ላይ ግን ትሁትና ካሌብ በአንድ ቢሆኑስ ቲና ምን ትሆነዋለች? እርግጠኛ ነኝ ሌላ ችግር መፍጠር አትመለስም። ለመግደልም ሆነ ሌላ መርዝ ነገር ለማብላት ለማጠጣትም ምንም የሚያግዳትና የሚከለክላት ነገር የለም። ከማንኛቸውም ግን በጣም ሀሳብና ጭንቅ ላይ ያለው ዳኒ ነው። ዳኒ ወደ ትሁት አይሆን ትሁት ብዙ ጊዜ አስጠንቅቀውና መክራው ስለነበረ አሁን ላይ ወደ ኋላ ተመልሶ ያንን ምክር እንደገና አስታውሶ ከነካሌብ ጋር መሆን አይችልም። ከቲናም ጋር እንዳይቀጥል ቲና ደግሞ የማታስተማምን የማውራት እንጂ የመስራት ወይም ደግሞ ተግባራዊ የምታደርግበት ሁኔታ ተቃራኒ ነው። የተናገረችውን ሁሉ ተግባራዊ ለማድረግ ብትጥርና ብትታገል እንኳ ግን አይሳካም። የምትሰራው ነገር ትክክል ስላልሆነ እንዲሁም ስህተት ስለበዛበት ማድረግ አትችልም። ይህንንም ስላወቀ ዳኒ ከሁለታቸው መሀል ወጥቶ በቃ ከእንግዲህ እኔ ከእናንተ ውስጥ ወጥቻለሁ፣ ሀቁን ማውራት እፈልጋለሁ በማለት ውስጡ ላይ ተፈጥሮበታል። ይህን ጥያቄ ግን ለማን እንደሚነግረው ባይታወቅም አንድ ቀን ግን ከሁላቸውም ወጥቶ ወይ ወደ እነ ካሌብ ይጠቃልላል፣ አለዛ ብቸኛ ሆኖ ህይወቱ እንደሚኖር አንጠራጠርም። ትሁትና አባባንም ሆነ ካሌብንም አለመድነቅ አይቻልም። ያላቸውን ትዕግስትና እንዲሁም የተከታተሉበትን ዘዴና ምክንያት በጣም የሚያስደንቅ ነው። ውድ ቤተሰቦች አብራችሁ ስለቆያችሁኝና ስለተከታተላችሁ ከልብ አመሰግናለሁ። ደግሞም ስለምታበረታቱኝ ወዳችሁ ፈዳችሁ ቤተሰብ የሆናችሁ በሙሉ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።
አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቀጣይ ቪዲዮ እንገናኝ።